ቨርጂኒያ ያለሁት። በቅርብ ቀናት ውስጥ ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ጥያቄ በፌስቡክ በቲክቶክ እና በቴሌግራም ገጾች ላይ ሰፊ መነጋገሪያ ሆኗል። ጋዜጠኛ ዮናስ ከበደ ለምን ጠፋ? በኢቢኤስ ቴሌቪዥን በየሳምንቱ ቅዳሜና እሁድ በደማቅ ፈገግታው ልዩ በሆነው ያቀራረብ ስልቱ በማራኪ ድምጹና በጨዋ አቀራረቡ በማስተናገድ የምናውቀው ተወዳጁ ጋዜጠኛ ዮናስ ከበደ ድንገት ካለምንም ቅድመ ማስጠንቀቂያ ከእይታችን ከጠፋ እነሆ ከ2 ወር በላይ ተቆጠረ። አንዳንዶች ጋዜጠኛው ከጣቢያው ጋር ባለመስማማቱ እስከ መጨረሻው ተለያይቷል ሲሉ፣ ሌሎች ደግሞ ዮናስ ኢቢኤስን ጨምሮ ሌሎች ሚዲያዎች ላይ ያለ ረፍት ለረጅም ጊዜ ሲሰራ በመቆየቱ የጽሞና ጊዜ ፈልጎ ረፍት ወጥቷል የሚል የራሳቸውን ግምት ማህበራዊ ሚዲያ ላይ ሲያጋሩ ቆይተዋል። የሆነ ሆኖ ማህበራዊ ሚዲያ ላይ ዮናስን በተመለከተ የተጋሩ መረጃዎች አድናቂዎቹን ማነጋገሩ አልቀረም። ለመሆኑ ትክክለኛው ምክንያት የትኛው ነው? ዮናስ ከበደ በዚህ ሰዓት የት ነው የሚገኘው? ከኢቢኤስ ጋር ያለው ግንኙነት በምን ሁኔታ ላይ ነው የሚለውን ከትክክለኛ ምንጭ በማጣራት ከሚመለከታቸው አካላት አጣርተን ከጓደኞቹ የተገኙ መረጃዎችንና ከራሱ አንደበት የተጋሩ ማስረጃዎችን ይዘንላችሁ መጥተናል። ከናንተ የሚጠበቀው እስከ ዝግጅቱ መጨረሻ ድረስ አብራችሁን መቆየት ብቻ ነው። ቨርጂኒያ ያለሁት። ስለዚህ ካናዳ አልሄድኩም። ወደ ዋናው መሰናዷችን ከማለፋችን በፊት ጋዜጠኛ ዮናስ ከበደ ለምን የን ያክል ሊናፈቅ ቻለ የሚለውን አሳማኝ ምክንያት ማየት ተገቢ ይሆናል። ዮናስ ከበደ በኢትዮጵያ የሚዲያ ታሪክ ውስጥ በተለይ በኢቢሲና በኢቢኤስ ቴሌቪዥን ላይ የራሱን ደማቅ አሻራ ካስቀመጡ ባለሙያዎች ውስጥ በግንባር ቀደምትነት ይጠቀሳል። በተለይ በኢቢኤስ ቅዳሜን ከሰዓት በትዝታችን ፕሮግራም ላይ የሚያቀርባቸው አይሬስ ይዘቶች ጠፍቶም እንዲታወስ አድርገውታል። ቅዳሜን ከሰዓት ፕሮግራም የበርካታ ርዕሶች ስብስብ መሆኑ ይታወቃል። ከነዚህ መካከል ለረጅም ጊዜ ተጠፋፍተው የነበሩ የቤተሰብ አባላት የሚገናኙበት መሰናዶ የብዙዎችን ቀልብ የሳበ፣ ብዙዎች በየሳምንቱ በናፍቆት የሚጠብቁት ተቀዳሚ ፕሮግራም ነው። ከዚህ አለፍ ሲል በፊልም በሙዚቃ ስራዎቻቸው አንቱታን ያገኙ በህዝብ ተወዳጅ የሆኑ የህዝብ ልጆችን በማቅረብ ይታወቃል። ግልጽነት፣ ከተመልካች ጋር በቀላሉ መቀራረብ፣ መግባባት፣ ጨዋነት የተሞላበት የእንግዳ አቀባበል፣ ከማንኛውም የእድሜ ክልል ጋር በቀላሉ ጓደኛ የመሆን ተመልካች የመሳብ ችሎታ፣ በፕሮግራም ከቀረቡ እንግዶች ጋር አብሮ የመደሰትና የማዘን የጋዜጠኛው እውነተኛ መለያ ነው። ታዲያ በየሳምንቱ በተመልካች የሚናፈቀው ዮናስ ከበደ ከኢቢኤስ ቴሌቪዥን ከጠፋ 2 ወር ገደማ ሆኖታል። ይህንን የተመለከቱ አድናቂዎቹ ያለ ዮናስ ከበደ ኢቢኤስ አያምርበትም፣ ከጠፋበት አምጡልን፣ ከለቀቀም አሳውቁን፣ ምን ሆኖ ነው የሚሉ ድምጾች መሰማታቸውን ቀጥለዋል። ዮናስ በጠፋ በ15 ቀናት ውስጥ ማህበራዊ ሚዲያው በተለይም በቲክቶክ እና በዩቲዩብ መድረኮች ላይ የተለያዩ ወሬዎች መሰራጨት ጀመሩ። የመጀመሪያውና ማህበራዊ ሚዲያውን ሲያጨናንቀው የነበረው ጭምጭምታ ዮናስ ከበደና የኢቢኤስ ማኔጅመንት በአንዳንድ ጉዳዮች ባለመስማማታቸው ጋዜጠኛው በገዛ ፈቃዱ ስራውን ለቋል የሚል ነበር። ይህ የማህበራዊ ሚዲያ የሰዎችን ትኩረት እየሳበ ነበር። ሌላው ደግሞ ዮናስ ወደ ውጭ ሀገር ሄዷል፣ ካሁን በኋላ በኢቢኤስ ስክሪን ላይ በፕሮግራም አቅራቢነት ላናየው እንችላለን የሚል የተጋነነ መረጃ ተሰራጨ። በጣም ጥቂቶች ደግሞ ዮናስ ለረጅም ጊዜ ሚዲያ ላይ ያለ ረፍት ከመስራቱ የተነሳ ራሱን ለማዝናናት ወደ ውጭ ሀገር ሄዷል የሚሉ አልጠፉም። በእርግጥ ሚዲያ ላይ ለረጅም ጊዜ እናውቀውና እናየው የነበረ ተወዳጅና ሰው አክባሪ የሚዲያ ባለሙያ ድንገት ከእይታ ውጭ ሲሆን እንዲህ አይነት ጭምጭምታዎች መሰማታቸው የሚያስገርም ጉዳይ አይደለም። ነገር ግን እነዚህ ሁሉ ወሬዎች ምን ያክል እውነት ናቸው? ጉዳዩን ከኢቢኤስ የውስጥ የመረጃ ምንጮች ከቅርብ ጓደኞቹና ከራሱ አንደበት በማጣራት ይዘንላችሁ መጥተናል። እነዚህን 3 የተለያየ ይዘት ያላቸው ማህበራዊ ሚዲያ ወሬዎች እውነተኛ ማንነት ሊያረጋግጥ የሚችልና የአድናቂዎቹን ልብ የሚያረጋጋ አዲስ መረጃ በእጃችን ይገኛል። ጋዜጠኛ ዮናስ ከበደና የኢቢኤስ ቲቪ አለመለየታቸውን የሚያሳዩ ትክክለኛ መረጃዎች ከራሱ አንደበት ተረጋግጠዋል። እንደ ጋዜጠኛው መረጃ ከሆነ ኢቢኤስ እና ዮናስ የመቃቃርም ሆነ የመለያየት አባዜ ውስጥ አለመግባታቸውን ከራሱ አንደበት የሰማነው እውነተኛ ጉዳይ ነው።
የሚወራው ነገር ላይ ክፉ ነገር የለም። ተመስገን እሱ። እውነታው ይሄ ነው። ዮናስ ከበደ ላለፉት ረጅም ዓመታት ያለምንም እረፍት በከፍተኛ የሥራ ጫና ውስጥ መሆኑ ይታወቃል። በዚህ ምክንያት ከተቋሙ ጋር በመነጋገር የረጅም ጊዜ የዓመት ፈቃድ በመውሰድ ራሱን ለማዝናናትና ግላዊ ስራዎቹን ለማከናወን ሲል ከእይታ እንደጠፋ ተሰምቷል። በቂ ረፍት በማድረግ በቅርቡ ወደ መደበኛ ስራው እንደሚመለስ ከራሱ አንደበት የተሰማ ጉዳይ ነው። በመሆኑም መግቢያችን ላይ ለማንሳት እንደሞከርነው ዮናስ ተባረረ፣ ተጣላ በሚል የተናፈሰው የማህበራዊ ሚዲያ ወሬ ከእውነታ የራቀ መሰረተ ቢስ መሆኑን ልናረጋግጥላችሁ እንወዳለን። ይህ መረጃ ለጋዜጠኛው አድናቂዎች እፎይታን የሚሰጥ ነው። ዮናስ በአሁኑ ሰዓት በጥሩ ጤንነትና በጥሩ ሁኔታ ላይ እንደሚገኝ ከአሜሪካ ሆኖ በአካል ይመራው ከነበረው ቅዳሜን ከሰዓት ፕሮግራም ላይ በቪዲዮ ተገኝቶ በቅርቡ መለሳለሁ የሚል መልእክትን አጋርቷል። በቅርቡ እረፍቱን አጠናቆ አዳዲስ አቅሞችን ሰብስቦ ወደሚወደው የሚዲያ ስራው ከአድናቂዎቹ ጋር እንደሚገናኝ በራሱ አንደበት ያረጋገጠው ጉዳይ ሆኗል። የተወደዳችሁ ተመልካቾቻችን ተወዳጁ ጋዜጠኛ ዮናስ ከበደ ከእይታ መጥፋቱን ተከትሎ በአድናቂዎቹ ማህበራዊ ሚዲያ ላይ የተሰራጩትን ወሬዎች መነሻ በማድረግ እውነታውን ከፈረሱ አፍ በሚል ትክክለኛ የመረጃ ምንጮችን በማሰባሰብ ወደ እናንተ በዚህ መልክ አስደመጥናችሁ። እናንተ ስለ ጋዜጠኛው መመለስ ምን ሐሳብ አላችሁ? በየትኛው ፕሮግራም ላይ ብታዩት ይበልጥ ደስ ይላችኋል? የረጅም ጊዜ ረፍት መውሰዱ ተገቢ ነው ትላላችሁ ወይስ አይደለም? የእናንተን ውድ አስተያየት ከታች ባለው የኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። የዮናስ አድናቂዎችና የተሳተ መረጃ ላላቸው ሰዎች መረጃውን ሼር በማድረግ ተተባበሩ ዘንድ በአክብሮት እየጠየቁ እንዲህ አይነት የተጣሩና አዳዲስ መረጃዎች በፍጥነት እንዲደርሷችሁ ከፈለጋችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። በሌላ አዲስ መረጃ እስከምንገናኝ መልካም ጊዜ